የሰው ልጅ በኑሮ ውስጥ ብቻውን አይደለም። ስፍር ቁጥር የሌላቸው ከሱ የአስተሳሰብ ልኬት ወይም እሱ በማይደርስበት የእይታ ልኬት ውስጥ ያሉ ፍጥረታት ጣልቃ ገብነት ያለው ፍጡር ነው። በጣም ብዙ ጣልቃ ገብነት አለብን በኑሯችን ውስጥ። እነዚህ እንግዲህ ዓለም በሳይንስ በኩል መጥቶ ውድቅ የሚያደርጋቸው ነገሮች ቢሆኑም በእኛ በዕለት ተዕለት ኑሮ የምናየው እውነታ ግን ይህንን ነው። እያንዳንዱ ሰው ምን ያክል ስትራግል እንደሚያደርግ ምን ያህል እንደሚፍጨረጨር ግን የጥረቱን ያክል እንደማያገኝና ከበረከቱ ተለያይቶ እንደሚኖር እሙን ነው፣ ግልጽ ነው። ሆኖ ራሱ ስጋዊ በረከትን ወይም ስጋዊ ሀብትን አግኝቶ ራሱ በውስጡ ባዶና ጎስቋላ የሆነ ሰው ስፍር ቁጥር የለውም። ለምንድን ነው ሙሉ የሆነ ደስታ የሌለን? ኑሯችን ውስጥ ያን ያክል ጣልቃ ገብነት የሚኖረው ለምንድን ነው? በዚህ ውስጥ በጣም ብዙ የሆኑ ማስረጃዎችንና ታሪኮችን ማቅረብ እንችላለን። ነገር ግን በቀላሉ ለመረዳት ያክል ሁሉም ሰው ራሱን ከነዚህ ኃይላት መጠበቅ አለበት። ከነዚህ ኃይላት ለመጠበቅ ደግሞ ተፈጥሯዊውን ጉዞና ሐሳብ ከእውቀት ጋር አጣምሮ መጓዝ አለበት። በዚህ ውስጥ ፍጡር ውስጥ ጣልቃ እየገባና የራሱን ሐሳብ እያስኬደ ባለበት ሁናቴ ላይ ሰው ራሱን ነፃ አውጥቶ መሄድ ከጀመረ በእውነትም በግልጽ ከጀርባ ያለው ነገር ተገልጦለታል ይባላል። እንዴት ነው ታዲያ ከነዚህ ኃይላት ነፃ የምንወጣው? ራሳችንን የምናስጠብቀው? ከራሳችን ተርፎ ወገን ፍጥረትን በሙሉ በስርዓት እንዲተዳደሩ ወይም እንዲኖሩ ማድረግ የሚቻለው? ይህ ነገር ሰውን የሚመለከተው አይመስላችሁም?